ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በትግራይ ክልል በደረሰ የመብረቅ አደጋ 3 የአንድ ቤተሰብ አባላት መሞታቸውን፣ በትግራይ የቀድሞ ተዋጊዎችና ወጣቶች በኢኮኖሚ ችግር ምክንያት ወደ ህገወጥ የወርቅ ማዕድንና ወደ ሳዑዲ አረቢያ ስደት እንደጀመሩ መነገሩ፣ በምዕራብ ሸዋ ዞን ኖኖ ወረዳ ንጹሃን ዜጎች ላይ የተፈጸመውን አሰቃቂ ጭፍጨፋ አስመልክቶ የኦሮሞ ፌዴራሊስት ኮንግረስ መግለጫ መስጠቱን፣ የቀድሞ ዲፕሎማትና አሁን በአሜሪካ የህግ ባለሙያ የሆኑት አቶ ሙሉ አለም ጌታቸው በኦሮሚያ ክልል ባሌ ውስጥ ከቀናት በፊት የተደረገውን የቀድሞው የኢህአዴግ ባለስልጣናት ስብስብ ዓላማና ውጤታማነት ጥያቄ ውስጥ የጣለ ጠንካራ ትችት መሰንዘራቸውን፣ ከወራት በኋላ በኢትዮጵያ የሚካሄደውን ምርጫ አስመልክቶ ጃዋር መሐመድ በማህበራዊ ትስስር ገጹ ያጋራውን መረጃ በተመለከተ፣ እንዲሁም ከውጪ በኡጋንዳ ከ60 በላይ ሰዎች በተሽከርካሪ አደጋ ህይወታቸው እንዳለፈ መሰማቱና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በትግራይ ክልል በሰሜናዊ ምዕራብ ዞን በሚገኘው ዛና ወረዳ ከጣለ ከባድ ዝናብ ጋር በደረሰ የመብረቅ አደጋ ምክንያት 4 ሰዎች ህይወታቸው እንዳለፈ ተሰምቷል። የዛና ወረዳ አስተዳዳሪ ሙላቴ ሃደጎ እንደገለጹት በመብረቅ አደጋው ምክንያት ከሞቱ ሰዎች መካከል 3ቱ የአንድ ቤተሰብ አባላት ናቸው። በአደጋው አባት፣ እናትና ወንድ ልጃቸው ሞተዋል ሲሉ ተናግረዋል። በተጨማሪም አንድ ሌላ ግለሰብ በመብረቅ አደጋው መሞታቸውንም አክለዋል። ማክሰኞ ጥቅምት 11 ቀን 2018 ዓ.ም ማምሻው ከባድ ዝናብ በመጣሉ ምክንያት የመብረቅ አደጋው እንደተከሰተ አቶ ሙላቴ ለቢቢሲ ተናግረዋል። ከ11 ሰዓት እስከ ምሽቱ 3 ሰዓት በጣሉ ከባድ ዝናብ ምክንያት በወረዳው በሚገኙ 2 ቀበሌዎች ማለትም በሃድነት ቀበሌና በማይለሚን ቀበሌ የመብረቅ አደጋው እንደደረሰ ተገልጿል። የሞቱት ሰዎች 3 ወንድና 1 ሴት መሆናቸው ነው የተገለጸው። 3ቱ የአንድ ቤተሰብ አባላት ይኖሩ የነበረው ሃድነት በተባለው ቀበሌ ውስጥ ሲሆን 4ኛው አባወራ ደግሞ በማይለሚን ቀበሌ ይኖሩ እንደነበር ተገልጿል። እስከ ምሽት 3 ሰዓት ድረስ በከፍተኛ ሁኔታ የጣሉ ዝናብ ለወረደው መብረቅ ምክንያት ሲሆን በመብረቁ ተመተው ህይወታቸው ያለፈው ሰዎች ቤታቸው ሳሉ አደጋው እንደደረሰባቸው የወረዳው አስተዳዳሪ ገልጸዋል። የአደጋው ሰለባዎች የመብረቅ አደጋው ከደረሰ በኋላ ወዲያውኑ ህይወታቸው እንዳለፈም አቶ ሙላቴ አክለው አስረድተዋል። በአሁኑ ወቅትም በተለይም በሰሜን ምዕራብ የትግራይ አካባቢዎች ወቅቱን ያልጠበቀ ከባድ ዝናብ ስለሚከሰት አርሶ አደሮች በፍጥነት ሰብላቸውን እንዲሰበስቡ የትግራይ ሜትሮሎጂ ተቋምና የትግራይ ግብርና ቢሮ ማስጠንቀቂያ ሰጥተው እንደነበር ተገልጿል። የዛና ወረዳ አስተዳዳሪም ይህንን ወቅቱን ያልጠበቀ ዝናብን በተመለከተ የቅድመ ማስጠንቀቂያ መረጃ ለህብረተሰቡ ቀድሞ ማድረሳቸውን፣ ነገር ግን የመብረቅ አደጋ እንደሚመጣ መረጃ አልነበረንም ብለዋል። የመብረቅ አደጋ ሊከሰት እንደሚችል በትክክል ግምት መስጠት ባይቻልም በዘመናዊ የሜትሮሎጂ ምርምር በመታገዝ የመብረቅ አደጋ ሊከሰት የሚችልበትን እድል እንዲሁም ጠቅለል ባለ ሁኔታ የትኛው አካባቢ ሊከሰት እንደሚችል ትንበያ ማስቀመጥ እንደሚቻልም ጥናቶች ይጠቁማሉ። በአሁኑ ወቅትም በተለያዩ የኢትዮጵያ አካባቢዎች ወቅቱን ያልጠበቀ የዝናብ ሁኔታ እየተስተዋለ መሆኑን ነዋሪዎች እየተናገሩ ይገኛሉ። ወደ ቀጣዩ መረጃዎችን ስናልፍ የፌዴራል መንግስትና ህወሓት የተኩስ አቁም ስምምነት ከተፈራረሙ ከ3 ዓመት በላይ ቢያልፍም የትግራይ ክልል አሁንም ከባድ የጸጥታና ማህበራዊ ቀውስ ውስጥ እንደሚገኝ አንድ በቅርቡ በቀረበው የግጭት ትንተና ሪፖርት አመልክቷል። እንደ ሪፖርቱ ከሆነ በተለይም የቀድሞ ተዋጊዎችንና ስርዓት ወጣቶችን ጨምሮ በርካታ የክልሉ ነዋሪዎች ባጋጠማቸው የኢኮኖሚ ውድቀትና የኑሮ መሰረታዊ ድጋፍ እጦት ምክንያት ተስፋ ቆርጠዋል። ይህ ደግሞ ወጣቶቹ ወደ ህገወጥ የወርቅ ማዕድን ማውጣትና ወደ ሳዑዲ አረቢያ ህጋዊ ያልሆነ ስደት እንዲያመሩ ዋና ምክንያት ሆኗል። ከባድ የስራ አጥነትና ተስፋ መቁረጥ በከተማ ማዕከላት እንደ መቀሌና አዲግራት ጭምር የወንበዴዎች ቡድን ጥቃቶችን፣ የታጠቁ ዘረፋዎችንና የበቀል ግድያዎችን እያባባሰ መሆኑ በሪፖርቱ ተመላክቷል። የፍትህና የጸጥታ ተቋማት መዳከም ወንጀል ያለ ከልካይ እንዲስፋፋ እድል የሰጠ ሲሆን ህገወጥ ወርቅ ማዕድን ማውጣት በአርሶ አደሮች መካከል ግጭቶችን እየፈጠረ ይገኛል። በተጨማሪም በኢሮብና ጉሎ መከዳ ወረዳዎች የሚገኙ ወጣቶች በሰዎች አዘዋዋሪዎች ብዝበዛ እየደረሰባቸው ለስደት የሚጋለጡ ሲሆን ራማ የመሳሰሉ የድንበር ከተሞች ለህገወጥ የጦር መሳሪያና የሰዎች ዝውውር መሸጋገሪያ ሆነዋል። ሪፖርቱ ከሰብአዊ እርዳታ ባሻገር በወጣቶች ላይ ስልታዊ ኢንቨስትመንት፣ የሙያ ስልጠናና ለስራ አጥ ወጣቶች የስራ ዕድል መፍጠር የግድ መሆኑን አሳስቧል በማለትም ካፒታል ዘግቧል።
ወደ ቀጣዩ መረጃዎችን ስናልፍ በምዕራብ ሸዋ ዞን ኖኖ ወረዳ ንጹሃን ዜጎች ላይ የተፈጸመውን አሰቃቂ ጭፍጨፋ አስመልክቶ ከኦሮሞ ፌዴራሊስት ኮንግረስ ጥብቅ መግለጫ ተሰጥቷል። የኦሮሞ ፌዴራሊስት ኮንግረስ በምዕራብ ሸዋ ዞን ኖኖ ወረዳ ንጹሃን ዜጎች ላይ የተፈጸመውን አሰቃቂ ጭፍጨፋ አጥብቆ አውግዟል። የመንግስት ቸልተኝነትና ተጠያቂነት አልባነት እንዲያበቃም ኦፌኮ በመግለጫው ጠይቋል። ኦፌኮ በማስከተልም በኦሮሚያ ክልል በምዕራብ ሸዋ ዞን በኖኖ ወረዳ በንጹሃን ዜጎች ላይ የተፈጸመውን አረመኔያዊ የፈሪ ጥቃት በጽኑ ለማውገዝ ይህንን ይፋዊ መግለጫ አውጥቷል። ጥቅምት 9 ቀን 2018 ዓ.ም በቅርቡ የወለደችንና ጨምሮ ከ25 በላይ የንጹሃንን ህይወት የቀጠፈው ይህ አሰቃቂ የአመጽ ድርጊት ጥልቅ ሐዘን እንዲሰማን አድርጓል ሲል ነው ኦፌኮ በመግለጫው ያካተተው። ኦፌኮ ለሟች ቤተሰቦችና ለመላው ማህበረሰብም የተሰማውን ልባዊ ሐዘን ገልጿል። ይህ አሰቃቂ ጭፍጨፋ በኦሮሞ ንጹሃን ዜጎች ላይ ያነጣጠረ ተከታታይና እየተባባሰ የመጣ የጥቃት ዘመቻ አካል ነው ብሏል። ከፓርቲያችን አባላትና ከአካባቢው ነዋሪዎች በተገኙ ተጨባጭ መረጃዎች እንደተረጋገጠው ጥቃቱ የተፈጸመው በኦሮሚያና በማዕከላዊ ኢትዮጵያ ክልሎች አዋሳኝ አካባቢዎችን በማሸበር ላይ በሚገኙት በፋኖ ስም የተደራጁ ጽንፈኛ ታጣቂዎች ናቸው በማለት ኦፌኮ ፋኖን ተጠያቂ አድርጓል። ከዚህ ቀደም በተመሳሳይ በኖኖ ወረዳ በሰርግ ስነ ስርዓት ላይ የተፈጸመውን ጥቃት ጨምሮ ይህ ተከታታይ ጥቃት መፈጸሙ መንግስት ዋነኛ ህገ መንግስታዊ ኃላፊነቱን ማለትም የዜጎችን ደህንነት የማስጠበቅ ግዴታውን መወጣት አለመቻሉን በግልጽ ያሳያል ሲልም ኦፌኮ በመግለጫው አካቷል። አስከትሎም በዜጎች ላይ በሚፈጸሙ ጥቃቶች ላይ የመንግስት ቀጣይነት ያለው ቸልታና እርምጃ አልባነት ተቀባይነት የለውም። የኖኖ ህዝብ በተደጋጋሚ ጥበቃ እንዲደረግለት ቢማጸንም ሊጠብቃቸው ቃል በገባላቸው መንግስት ዘንድ ጆሮ ዳባ ልበስ ተብሏል። ነዋሪዎቹ እንደገለጹት መንግስት በህጋዊ መንገድ የታጠቁትን የማህበረሰቡን አካላት ትጥቅ እያስፈታ፣ ጽንፈኛ ሚሊሻዎች ግን በነጻነት የታጠቁና የተደፋፈሩ ሆነው እንዲንቀሳቀሱ ተፈቅዶላቸዋል። ይህ የመንግስት አካላት ቸልተኝነት እንደ ተባባሪ የሚቆጠር ሲሆን ብጥብጥና የብሔር ግጭት በሚቀሰቅሱ ኃይሎች እንዲባባስ የደህንነት ክፍተት ፈጥሯል በማለትም ኦፌኮ ገልጿል። ኦፌኮ ህዝባችን በዚህ መልኩ በግፍ ሲጨፈጨፍ ዝም ብሎ አይመለከትም። መንግስት የኦሮሞን ህዝብ ህይወትና ንብረት ማስጠበቅ አለመቻሉ ለሀገር አስተዳደር ያለውን ብቃትና ህጋዊነት ጥያቄ ውስጥ የሚከት ነው። በመሆኑም የኦሮሞ ፌዴራሊስት ኮንግረስ የሚከተሉትን አስቸኳይና የማያዳግሙ እርምጃዎች እንዲወሰዱ በይፋ ይጠይቃል በማለት ኦፌኮ 4 ነጥቦችን አስቀምጧል። እነዚህም አንደኛው አስቸኳይ የጸጥታ ጣልቃ ገብነት፣ የፌዴራልና የክልሉ መንግስታት በአስቸኳይ በቂ የጸጥታ ኃይል በማሰማራት በፋኖ ስም የተደራጁ የጽንፈኛ ሚሊሻዎችን ከአካባቢው በማጽዳት ለኖኖ ወረዳና ለአካባቢው ህዝብ አስተማማኝና ዘላቂ ጥበቃ ማድረግ አለባቸው ይላል። ሁለተኛ ገለልተኛና ግልጽ ምርመራ፣ በኖኖና እንደ ወለጋ፣ አርሲና ሸዋ ዞኖች ውስጥ የተካሄዱ ጭፍጨፋዎች ላይ ሙሉ በሙሉ ገለልተኛ የሆነ የምርመራ ኮሚሽን በአስቸኳይ ተቋቁሞ ፈጣንና ጥልቅ ምርመራ ማድረግ አለበት። የምርመራ ውጤትም ለህዝብ ይፋ መደረግ ያለበት ሲሆን የዚህ አሰቃቂ ድርጊት ፈጻሚዎች፣ አዛዦችና የገንዘብ ደጋፊዎች በሙሉ ያለምንም መዘግየት ለፍርድ እንዲቀርቡ እንጠይቃለን። ምርመራው የመንግስት የጸጥታ ኃላፊዎችን ቸልተኝነትን ማካተት ይኖርበታል ሲልም ሁለተኛ ነጥቡን አስቀምጧል። በሶስተኛ ደረጃ ለመንግስታዊ ውድቀት ተጠያቂነት፣ ዜጎችን የመጠበቅ ኃላፊነታቸውን ባለመወጣት ለንጹሃን ህይወት መጥፋት ምክንያት የሆኑ የመንግስትና የጸጥታ አካላት በህግ ተጠያቂ መሆን አለባቸው። በየትኛውም ደረጃ ላይ ያለ ተጠያቂነት አልባነት ሊታገስ አይችልም በማለትም በሶስተኛ ደረጃ ኦፌኮ ጥያቄውን አቅርቧል። በአራተኛ ደረጃ ደግሞ ለፖለቲካዊ መፍትሄ ቁርጠኝነት ኦፌኮ ዘላቂ ሰላም በኃይል ሊገኝ እንደማይችል በድጋሚ ያረጋግጣል ብሏል። መንግስት ያልተሳካለትን ወታደራዊ አካሄድ በመተው አገሪቱን ለከፋ ቀውስ የዳረጉትን መሰረታዊ የፖለቲካና የህገ መንግስት ችግሮች ለመፍታት እውነተኛና ሁሉን አቀፍ በሆነ ሰላማዊ ድርድር ውስጥ እንዲገባ አጥብቀን እንጠይቃለን በማለት 4 ነጥቦችን ኦፌኮ አስቀምጧል። በመጨረሻም የኦሮሞ ፌዴራሊስት ኮንግረስ ለተበደለው የኖኖ ህዝብ ያለውን ሙሉ አጋርነት ገልጾ ፍትህ እንዲሰፍን፣ ተጠያቂነት እንዲኖር እንዲሁም የህዝባችን ደህንነትና ክብር እንዲጠበቅ ባሉን ሰላማዊና ፖለቲካዊ መንገዶች ሁሉ መታገላችንን እንቀጥላለን። የሰው ህይወት ቅድስና ሊከበር ይገባል። ይህንን ማስጠበቅ ያልቻለ የመንግስትን ስህተት ፈጽሞ አይረሳም በማለት የኦሮሞ ፌዴራሊስት ኮንግረስ ኦፌኮ በዛሬው ዕለት መግለጫ አውጥቷል። ወደ ቀጣዩ መረጃችን ስናልፍ የቀድሞ ዲፕሎማትና አሁን በአሜሪካ የህግ ባለሙያ የሆኑት አቶ ሙሉዓለም ጌታቸው በኦሮሚያ ክልል ባሌ ውስጥ ከቀናት በፊት የተደረገውን የቀድሞ የኢህአዴግ ባለስልጣናት ስብስብ ዓላማና ውጤታማነት ጥያቄ ውስጥ የጣለ ጠንካራ ትችት ሰንዝረዋል። ጠበቃው ስብስቡ እውነተኛ ለውጥ ከማምጣት ይልቅ ፖለቲካዊ የበላይነትን ለማሳየት ያለመ ነው ሲሉ ተችተዋል። በዚህ ስብስብ ላይ አባዱላ ገመዳ፣ ዶክተር ወርቅነህ ገበየሁ፣ ሶፊያን አህመድ፣ ጌታቸው ረዳ፣ ጄኔራል ጻድቃን ገብረ ትንሳኤ፣
ጁነዲን ሳዶ፣ ኩማ ደመቅሳና ሌሎችም ተሳትፈዋል። ጠበቃ ሙሉ አለም በማህበራዊ ገጻቸው ባሰፈሩት ሀሳብ ስርዓቱን መታደግ ያልቻሉና ለውድቀቱ ምክንያት የሆኑ ሰዎችን ሰብስቦ ስለ ለውጥ ማውራት ተገቢነት እንደሌለው ገልጸዋል። ለኢህአዴግ መውደቅ ምክንያት የሆኑ ሰዎችን ሰብስቦ ሰው እንዴት ስለ ለውጥ ያወራል? እነዚህ ሰዎች እየወደቀ የነበረን ስርዓት መታደግ አልቻሉም ነበር ሲሉ የጠየቁት ጠበቃው ከአባላቱ መካከል አንዳንዶቹ በሺዎች የሚቆጠሩ ዜጎችን ለሞት የዳረገ ጦርነት በመቀስቀስና በመምራት ጭምር እንደሚታወቁ አስታውሰዋል። የህግ ባለሙያው የስብስቡን ዓላማ በጥያቄ ምልክት ውስጥ አስገብተዋል። ከእነዚህ ሰዎች የሚገኝ ምክር ዲሞክራሲንና ህዝብን ተጠቃሚ የሚያደርግ ለውጥ እንዴት እንደሚመጣ ለመስማት ነው ወይስ እንዴት በስልጣን ላይ መቆየት እንደሚቻል ምክር ለመቅሰም ሲሉ ጠይቀዋል። ይሁን እንጂ ጠበቃ ሙሉ አለም እንደሚሉት ቡድኑ በሁለቱም መስኮች ብቃት እንዳላሳየ ይከራከራሉ። ነገር ግን በሁለቱም ብቃት ያላቸው አይመስሉም። ህዝብን ተጠቃሚ የሚያደርግ ፍትህና ልማት አልፈጠሩም፣ በስልጣን ላይ መቀጠል አልቻሉም በማለት ያለፈው አፈጻጸማቸውን ዋቢ አድርገዋል። የጠበቃ ሙሉ አለም ትችት በኢትዮጵያ የፖለቲካ ምህዳር ውስጥ በተደጋጋሚ የሚነሳውን የሽግግር ፍትህና የተጠያቂነት ጥያቄ አንግቦ የሚነሳ ነው። ከ2018 ለውጥ ወዲህ የቀድሞ ባለስልጣናትን ሚና በተመለከተም ሁለት ተቃራኒ ሀሳቦች ሲያንጸባርቁ ቆይተዋል። የአሁኑ አስተዳደር አልፎ አልፎ የቀድሞ ባለስልጣናትን በማሰባሰብ ልምዳቸውን ለመጠቀምና ለሀገራዊ መግባባት አስተዋጽኦ እንዲያደርጉ መድረክ መፍጠር እንደሚፈልግ ይገልጻል። እንደ ጠበቃ ሙሉ አለም ያሉ ተቺዎች ደግሞ ያለፈውን ስርዓት ስህተቶችና ወንጀሎች ተጠያቂነት ሳያረጋግጡ እነዚህን ግለሰቦች ወደ ፖለቲካዊ ውይይት መጋበዝ ለተጎጂዎች ፍትህን መንፈግና የለውጥን ምንነት ጥያቄ ውስጥ መክተት ነው ብለው ይከራከራሉ። በመጨረሻም ጠበቃው ስብስቡ የሚሰጠው ብቸኛ ጥቅም ሁሉን በመጨረሻ አስገበርኩ የሚል ስሜትን መፍጠር ነው ሲሉ ይደመድማሉ። ይህ አስተያየት ስብሰባው እውነተኛ ምክር ከመፈለግ ይልቅ የአሁኑ አስተዳደር በቀድሞ ገዢ ፓርቲ አመራሮች ላይ ያለውን የፖለቲካ የበላይነት ለማሳየት የተደረገ ተምሳሌታዊ እርምጃ ነው የሚል አንድምታ አለው። የጠበቃው አስተያየት በኢትዮጵያ ውስጥ ያለፈውን ታሪክ እንዴት መያዝ እንዳለበትና የወደፊቱን የፖለቲካ አቅጣጫ እንዴት መቅረጽ እንደሚገባ በሚደረገው ሰፊ ውይይት ውስጥ የራሱን አሻራ ያሳረፈ ሆኗል ሲል ዘሀበሻ ዘግቧል። ወደ ቀጣዩ መረጃችን ስናልፍ መጪውን ምርጫ አስመልክቶ ጃዋር መሐመድ አነጋጋሪ መልእክት በማህበራዊ ትስስር ገጹ አጋርቷል። ጃዋር መሐመድ ያጋራው መልእክትም እንደሚከተለው ይነበባል። ባለፈው መጪውን ምርጫ አስቻይ ሁኔታ ከተፈጠረ እንደሚካሄድ ካልሆነ ደግሞ ለማስተላለፍ የሚያመች ምክንያት ለማዘጋጀት እንደተወሰነ ጽፌ ነበር። በመቀጠል ኢዜማ የተባለው ፓርቲ የብሔራዊ ምክክር ኮሚሽን ስራውን ጨርሶ ህገ መንግስቱ እስኪሻሻል ምርጫው እንዲተላለፍ የሚጠይቅ መግለጫ አወጣ። ትናንት ደግሞ የምርጫ ቦርድ ባደረገው ስብሰባ ላይ የጸጥታ ሁኔታ ሳይሻሻል የምርጫ ሰሌዳ መያዙን ፓርቲዎች ተቃወሙ የሚል ዜና ወጣ። አሁን ያለው ሁኔታ ከቀጠለ እውነትም በኦሮሚያ ትግራይና አማራ ክልሎች በአብዛኛው ወረዳዎች ምርጫ ማካሄድ የሚታሰብ አይደለም። የጸጥታ ሁኔታው እየተባባሰ እንጂ እየተሻሻለ ይሄዳል ብሎ ተስፋ ለማድረግ የሚያስችል ሂደትም የለም። አብይ አይኑን ጨፍኖ በተወሰኑ ቦታዎች ምርጫ በማካሄድ ስልጣኔን አራዘምኩ ቢል እንኳን የአገሪቷን ችግር ማባባስ ካልሆነ በስተቀር ምንም ፋይዳ የለውም። ብዙ ሚሊዮን ወጣት ወደ ዩኒቨርሲቲ ገባ ተደርጎ የተመረቀው ስራ አጥቶ ስራ የያዘውም ደሞዙ ኪራይ እንኳን መሸፈን ባቃተበት ሁኔታ ውስጥ ተቃውሞውን በተወሰነ ደረጃ እንኳን የሚተነፍስበት ሰላማዊ አማራጭ ካጣ ያለው እድል በገፍ ወደ አማጽያን በመቀላቀል የእርስ በርስ ጦርነቱን ማፋፋም ነው። ስለሆነም ኢትዮጵያ አሁን የሚያስፈልጋትና ከተጋረጠባት ከፍተኛ አደጋ ሊታደጋት የሚችለው ሌላ የይስሙላ ምርጫ ሳይሆን ሁሉን አቀፍ የሽግግር ሂደት ነው። ለዚህ ደግሞ ጠለቅ ያለ ቅድመ ዝግጅት ማድረግ አስፈላጊ ነው ሲል ፖለቲከኛው ጃዋር መሐመድ መልእክቱን በማህበራዊ ትስስር ገጹ አጋርተዋል። ወደ ቀጣዩ መረጃችን ስናልፍ በምስራቅ ኢትዮጵያ ሲንቀሳቀሱ የነበሩ የሸኔ ታጣቂዎች ተደመሰሱ ሲል የኢፌዴሪ መከላከያ ሰራዊት መልእክቱን በማህበራዊ ትስስር ገጹ አጋርቷል። በተመሳሳይም በሰሜን ሸዋም ጽንፈኛው ሲሉ በጠሩት ኃይል ላይ እርምጃ መወሰዱን ገልጸዋል። ምስራቅ እዝ በድሬዳዋ በምስራቅ ሐረርጌ ዞንና በሶማሌ ክልል ሽንሌ ዞን አዋሳኝ ቀጠናዎች በመንቀሳቀስ የአካባቢውን ሰላምና ደህንነት እንዲሁም ልማት ለማደናቀፍ ሙከራ ሲያደርግ የነበረው የሸኔ ቡድን ላይ የምስራቅ ኢትዮጵያ አጎራባች ክልል የጸጥታ ኃይሎች በቅንጅት ባደረጉት ስምሪትና አሰሳ በሽብር ቡድኑ ላይ ከፍተኛ ቁሳዊና ሰብአዊ ኪሳራ አድርሰዋል ሲል የኢፌዴሪ መከላከያ ሰራዊት መልእክቱን በማህበራዊ ትስስር ገጹ አጋርቷል። በተመሳሳይም በሰሜን ሸዋ ዞን ሚዳ ወረሞ ሬማ ንዑስ ወረዳ የአየር ወለድ ሬጅመንት ክትትል በማድረግ ጽንፈኛው ሲል በጠራው ኃይል ላይ ጥቃት ማድረሳቸውን የአየር ወለድ ክፍለ ጦር አዛዥ ኮሎኔል ማቴዎስ ማዴቦ ገልጸዋል።
ወደ ቀጣዩ መረጃችን ስናልፍ በኡጋንዳ ከ60 በላይ ሰዎች በተሽከርካሪ አደጋ ህይወታቸው ማለፉ ተሰምቷል። በኡጋንዳ አውራ ጎዳና ላይ በተሽከርካሪዎች ላይ በደረሰው አደጋ 63 ሰዎች መሞታቸውን ፖሊስ ረቡዕ ዕለት አስታውቋል። በተቃራኒ አቅጣጫ የሚጓዙ ሁለት አውቶቡሶች በካምፓላ ጉሉ ሃይዌይ አንድ ከባድና የቤይ መኪናን ለመቅደም ሲሞክሩ ፊት ለፊት መጋጨታቸውን የኡጋንዳ ፖሊስ ገልጿል። ከአውቶቡሶቹ አንዱ አደጋን ለማስወገድ ሲል ጠመዝማዛ በሆነ መንገድ ሊያመልጥ ቢሞክርም ሌሎች ተሽከርካሪዎች ፍጥነታቸውን መቆጣጠር ተስኗቸው ተገልብጠዋል። የተሽከርካሪዎቹ ተሳፋሪዎች ላይ ሞትና እንዲሁም በርካቶች መቁሰላቸው ተሰምተዋል። ጉዳት የደረሰባቸው ሰዎች በምዕራብ ኪሪያን ዶንጎ ወደሚገኙ የተለያዩ ሆስፒታሎች ተወስደዋል። የክልሉ ፖሊስ ቃል አቀባይ ጁሊየስ ሃኪዛ አንድ አውቶቡስ ከሌላ አቅጣጫ ይመጣ ከነበረ አውቶቡስ ጋር ፊት ለፊት መጋጨቱን ተናግረዋል። በአደጋው 4 መኪኖች መገልበጣቸውን ጨምሮም ገልጸዋል። ከሀገሪቱ ዋና ከተማ ደቡባዊ ክፍል ካምፓላና በሰሜናዊው የጉሉ ከተማ መካከል ያለው አውራ ጎዳና ከፍተኛ የትራፊክ እንቅስቃሴ ከሚበዛባቸው ስፍራዎች አንዱ ነው። አደጋውን ተከትሎም ፖሊስ አሽከርካሪዎች አደገኛና ጥንቃቄ የጎደለው ደርቦ ማለፍን እንዲያስወግዱ አሳስቧል።